እግዚአብሔር ተዋጊ ነው ስሙም እግዚአብሔር ነው እግዚአብሔር ተዋጊ ነው ስሙም እግዚአብሔር ነው ጉልበቴም ዝማሬም እርሱ ነው ጉልበቴም ዝማሬም እርሱ ነው እግዚአብሔር ተዋጊ ነው ስሙም እግዚአብሔር ነው እግዚአብሔር ተዋጊ ነው ስሙም እግዚአብሔር ነው ጉልበቴም ዝማሬም እርሱ ነው ጉልበቴም ዝማሬም እርሱ ነው በክብር ከፍ ከፍ ብሏል ኃያሉን ከባህር ጥሏል ለሕዝቡ መድኃኒት ሆነ ከሳሹን ከላይ ከደነ እግዚአብሔር ተዋጊ ነው ስሙም እግዚአብሔር ነው እግዚአብሔር ተዋጊ ነው ስሙም እግዚአብሔር ነው ጉልበቴም ዝማሬም እርሱ ነው ጉልበቴም ዝማሬም እርሱ ነው ምስጉን ነው የተመሰገነ ልጆቹን ከሞት ያዳነ ፈርዖን ከጥልቁ ሰጥሟል በክንዱ ኃይልን አድርጓል እግዚአብሔር ተዋጊ ነው ስሙም እግዚአብሔር ነው እግዚአብሔር ተዋጊ ነው ስሙም እግዚአብሔር ነው ጉልበቴም ዝማሬም እርሱ ነው ጉልበቴም ዝማሬም እርሱ ነው ታወጀ የምሕረት ዘመን ከድንግል አምላክ ሰው ሲሆን ሲገለጥ ያለም መድኃኒት ተሻገርን ገባን ከገነት እግዚአብሔር ተዋጊ ነው ስሙም እግዚአብሔር ነው እግዚአብሔር ተዋጊ ነው ስሙም እግዚአብሔር ነው ጉልበቴም ዝማሬም እርሱ ነው ጉልበቴም ዝማሬም እርሱ ነው መለኮት ሥጋን ተዋሃደ ዲያብሎስ ሲኦል ወረደ ተዋጊው እግዚአብሔር ቀድሟል የሞት ኃይል በሞት ተሽሯል እግዚአብሔር ተዋጊ ነው ስሙም እግዚአብሔር ነው እግዚአብሔር ተዋጊ ነው ስሙም እግዚአብሔር ነው ጉልበቴም ዝማሬም እርሱ ነው ጉልበቴም ዝማሬም እርሱ ነው እግዚአብሔር ተዋጊ ነው ስሙም እግዚአብሔር ነው እግዚአብሔር ተዋጊ ነው ስሙም እግዚአብሔር ነው ጉልበቴም ዝማሬም እርሱ ነው ጉልበቴም ዝማሬም እርሱ ነው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ
ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የሰራዊት አምላክ የጌቶች ሁሉ ጌታ የነገስታት ንጉስ የስጋም የነፍስ ፈጣሪ አምላካችን መድኃኒታችን ኢየሱስ ክርስቶስ ክብርና ምስጋና ልኮና ውዳሴ ላንተ ይሁን። እናታችን እመቤታችን እመብዙሃን እመብርሃን የሰላም እመቤት የፍቅር እናት የብዙሃን እናት ቤዛዊተ ዓለም ዛሬ በዕለተ ቀንሽ ኪዳነ ምሕረት የምህረት እናት የአሚናብ ሰረገላ የኖህ ቀስተ ደመና ሰላም ላንቺ ይሁን። ቅዱሳን መላእክታን ጻድቃን ሰማዕታት ሐዋርያት ነቢያት ደናግላን መነኮሳት እንደየክብራችሁ ክብር ለእናንተ ይሁን። እግዚአብሔር አምላክ ፈቅዶና ወዶ ችን ሰዓት ላደረሰን አምላክ ክብር ምስጋና ይግባው። እንግዲህ ዛሬ በኔ በተሰጠኝ ትእዛዝ መሰረት ክርስቶስ ትንሣኤ ሙታን ብዬ ማለት እችላለሁ ማለት ነው። ዛሬ ለተቀኑ ሮብ ነው፣ በአውሬው ደግሞ አርብ ነው። ቀኑም ኪዳነ ምሕረት ነች 2017 እንግዲህ ሁለት ዘመን ያዘን እየተጓዝን ነው ማለት ነው። እንግዲህ ለኛ የገለጸ አምላክ ደግሞ ለልጆቹ ለህዝቦቹ ለፈጠራቸው ሁሉ ይግለጽ። እንደተነገረኝም ለሁሉም ጊዜና ሰዓት ስላለው ነው ለሁሉም የሚታይበት ለሁሉም የሚገለጽበት ሰዓቱ ይደርሳል ተብያለሁ። ግን ያንቺን ኃላፊነትና ያንቺን ግዴታ መወጣት ግድ ይልብሻል ስለተባልኩኝ የራሴን ግዴታ ለመወጣት የሚቻለኝን ሞክሬያለሁ ማለት ነው። እኔም ማህበሩም ማለት ነው። እንግዲህ እግዚአብሔር ክርስቶስ ትንሣኤ ሙታን አንድ ትንሣኤ ነው ያለው። ያንንም ትንሣኤ በተነገረኝ መሰረት አክብር ያለሁ ማለት ነው። ህማማትን ጀምሬ እንዲሁም ሆሳዕናን በጣም ደግሞ የምወደው ጸሎተ ሐሙስን ነው። ጸሎተ ሐሙስን ለሶስተኛ ጊዜ ሳከብር ማለት ነው። ጸሎተ ሐሙስን ከቤተ ክርስቲያን መልስ በእያንዳንዱ ክርስቲያን ቤት ጸሎተ ሐሙስ መከበር እንዴት እንደነበረበት ሶስተኛ ዓመቴ እዚህ ለመጥቶ ለሚገለገለው ህዝብ ስናገር ማለት ነውና ከማህበርተኞቼ ጋራ ይሄ ሁለተኛ ዓመቴን ሳከብር ማለት ነው። ግን በአዲሱ ዘመን አቆጣጠር ደግሞ የመጀመሪያ ዓመት ጸሎተ ሐሙስን አክብር ያለው። እንግዲህ የጸሎተ ሐሙስ ፕሮግራም እመቤታችን ወላዲተ አምላክ ምናለች በእያንዳንዱ ክርስቲያን ቤት ሊፈጸም የሚገባው ማለት ነው። ጌታችን በዛ ሰዓት ከሐዋርያቶቹ ጋር ተሰብስቦ የመጨረሻውን ራት የበላውን እኛም በእያንዳንዳችን ክርስቲያን ቤት ልናከብረው እንደሚገባን ከዚህ ቀደም ይከበር እንደነበረ ነው የምትናገረው ወላዲተ አምላክ ማለት ነውና ያንን ታሪክ መልሺ ብላኝ ይሄ ሶስተኛ ዓመቴን ጸሎተ ሐሙስ ብዙዎች ያውቁታል። እዚህ ቤት በታላቅ ሁኔታ ነው የሚከበረው። ይህ አከባበር ደግሞ ምንድነው ያደረግነው? ያው በዚህ ትዕይንተ መስኮት ላይ እንዲቀርብ ቀረጻ ተደርጓል ማለት ነው። ይሄ ቀረጻው ልክ የትዕይንተ መስኮቱ ሲጀምር በዛ ላይ ይለቀቃል ማለት ነው። በትንሹ የአከባበሩን ስነ ስርዓት በምን መልኩ እንደነበረ ለማሳየት ሌላውም ሆሳዕናን በምን መልኩ እንዳከበርን እሱንም በዚሁ ትዕይንተ መስኮት ላይ ተዘጋጅቶ ይቀርባል ለህዝብ እንዲታይ ማለት ነው። ይሄ ሁሉ ክርስትናችን ምን ያህል ጥልቅ የሆነ ምን ያህል ትልቅ ትምህርትን የያዘ ቤተክርስቲያናችን ብዙ ሚስጥር የያዘች ለብዙ ትውልድ ለብዙ ህዝብ ለብዙ ዘመናት ይዛው የነበረችውን ስታስተላልፍ የነበረችን የተቋረጠውን አሁን ደግሞ ትውልዱ እንዴት እንደሚረከበው እንዴት በእያንዳንዱ አእምሮ ውስጥና ልቦና ውስጥ ህሊና ውስጥ የሚገባበትን መንገድ ወላዲተ አምላክ እያዘጋጀች ማለት ነው።
እና ጾለተ ሐሙስ በታላቅ ሁኔታ ተከብሯል። እግር መታጠብ ስርዓት ነው። እዚህ ይታጠባል፣ እራትም አለ ይዘጋጃል፣ ወይን ይዘጋጃል፣ ምግብ ይበላል ስርዓቱ ማለት ነውና ብዙም በመግለጽ አልፈልግም። ያው በትዕይንተ መስኮቱ ስለሚለቀቅ ይሄ ማለት ነው። ይሄ እንግዲህ የተዋህዶ ስርዓት የኢትዮጵያ ኦርቶዶክስ ቤተክርስቲያናችን የክርስትና ሃይማኖታችን ስርዓቱ የተዋህዶ ከብዙ ከምንም ጋራ ልትወዳደር የማትችልና እጹብ ረቂቅ የሆነ ጥልቅ የሆነ ሚስጥር እንዳላት ማለት ነው። እና አንዱን በዓል አከባበር በትንሹ የሆሳዕናን እንዲሁም ደግሞ የጸሎተ ሐሙስንና የትንሳኤውን በትንሹ ቀርጸን ያለውን ስርዓት በክርስቲያንነታችን ያደረግነውን ኪዳን ነበረ። ያችን የኪዳን ሰዓት ግን በቪዲዮ አልቀረጽነውም፣ ድምጽ ብቻ ነው ያደረግነው። ምክንያቱም ያ መቀረጽ ስለማይችል ማለት ነው። እንግዲህ ዛሬ ደግሞ ይሄንን ባለፈው በቪዲዮ ላይ ተለቆ እንደነበረ የታወቀ ነው። የአባታችን አባ ተክለ አብ ያደረጉት እግዚአብሔር አምላክ መንፈስ ቅዱስ አዟቸው ይሄንን ትልቅ ስራ የሰሩት ነው። እንግዲህ ትንሳኤም ስለሆነ እዚሁ ቆሜ ከመስቀሉ ስር ሆኜ ዛሬ መልእክቴን አስተላልፋለሁ ማለት ነው። እንግዲህ ለብዙዎቻችሁ እንዴት ትንሳኤ ይሆናል ገና አይደለም ወይ ብላችሁ ልትሉ ትችላላችሁ። ግን እኔ ጾሙንም ሲኖዶሱ ከመጀመሩ በፊት ነው የጀመርኩት፣ በወላዲተ አምላክ መመሪያ ማለት ነው። በሷም ትእዛዝ ደግሞ ጨርሻለሁ ማለት ነው። እንግዲህ ይሄንን የማህበሩ አባላት የሆነ በሙሉ ይሄንን ጾም ከኔ ጋር እኩል አልጀመሩም፣ ምክንያቱም አልተፈቀደም። የተወሰነን በጸሎት ጸልየው ጠይቀው የተነገራቸው የተነገራቸውን መልእክት ለኔ ሲያቀርቡልኝ አዎ ተፈቅዶላችኋልም በማለት የተሰጣቸውን መልእክት እኔም በመስጠት ትክክል ናችሁ ተፈቅዶላችኋል በማለት አንድ ላይ የጾምንና አንድ ላይ የፈታናለን ማለት ነው። ጾሙን ጀምረን አንድ ላይ ጨርሰናል። እንግዲህ ሲኖዶሱ ትንሳኤን እየጠበቀ ነው። እኛ ደግሞ ትንሳኤን ፈተናል። ትንሳኤ ነው ብለናል በተነገረን መሰረት ማለት ነው። እንግዲህ ለኛ የገለጸ አምላክ ለነሱ የሚግለጽ ሳይነግራቸው ሳያሳውቃቸው ቀርቶ ግን አይደለም። እነሱ የራሳቸው መንገድ አላቸው። የለም ሊሆን አይችልም ተብሎ የራስ የሆነ ግትር አረማመድ እየተራመዱበት ስለሆነ ነው ይሄ ነገር በአንድ ተራ ሴት ይፋ እየወጣላችሁ ያለው ማለት ነውና ከአይምሮ በላይ የሚሆኑ መልእክቶችም ካልኩት አንዱ እንግዲህ ይሄ ነው። ዘመንን መቀየር እጅግ ከባድ ነው። እንዴት ሊሆን ይችላል የሚለው ነገርና ብዙዎቻችሁ እስቲ መጽሐፍ ቅዱስ አንብቢ መጽሐፍ ቅዱስን ስበኪ ምላችሁ ትላላችሁ። እንግዲህ መጽሐፍ ቅዱስ ላይ ተጻፈላችሁ ነው። ከመጽሐፍ ቅዱስ ውጪ የተናገርኩት ነገር የለም። እኔ ደግሞ ያንን አልታዘዝኩም። መጽሐፍ ቅዱስ ገልጠሽ ስበኪ ተብዬ አልታዘዝኩኝም። ከሰማይ የሚመጣው መልእክት ለህዝብ አስተላልፊ ተብዬ እንግዲህ በእግዚአብሔር ቸርነት ቆሜያለሁ። በእመቤታችን ምልጃዋ እናትነቷ ፍቅሯ ሳይለየኝ ቆሜያለሁ። እስከመጨረሻውም ጽናቱን ይስጠኝ። እንግዲህ ዛሬ ርዕሱ ቀን ሰው ሌሊት አውሬ የሚለው ነው። እንግዲህ ዛሬ እኛ ብዙዎቻችን ባለው አገራችን ላይ ባለው ሁኔታ በአሁን ሰዓት እረ እህተ ማርያም እንደው ምን እየሆንን ነው? እረ ምን እያደረግን ነው? እረ ወዴት እየሄድን ነው? የዘረኝነቱ ነገር የጥላቻው ዛሬ ሙስሊሞች ተነስተው ቤተክርስቲያን ማቃጠል ዛሬ ያለው ፍጥፍጥ ምንድነው ለሚለው እንግዲህ የተባለውን ነው የምነግራችሁ። ካልደፈረሰ አይጠራም ተብሏል። ስለዚህ መደፍረስ አለበት። ሊጸዳ ወይም ሊጣራ አንድ ነገር ደፍርሶ ነው ማለት ነው። እንግዲህ እኛ
ዛሬ ይሄ ዘረኝነት ነገር አይና ፍጦ የመጣ ነገር ይሄ እኔ ክልል ነው ይሄ አንተ ክልል ነው እንደገና በሀገራችን ላይ ምንም በማያውቁት እንስሶች ላይ እሳትን በማቀጣጠል ኃይለኛ የሆነ የዚችን የቤተክርስቲያናችን ነው ህዝብ ግን አልተረዳም እኔም እንደተነገረኝ ከመጀመሪያው ጀምሮ የተነገረኝ ይቺን ቤተክርስቲያናችንን በተመለከተ ነው የምትለው መብርሃን ይቺን ሃይማኖት በተመለከተ ነው ሩጫው ያለው ለማጥፋት ማለት ነው እንግዲህ ግራኝ መሐመድ ሲያደርግ የነበረው ቤተክርስቲያንን ማቃጠል ነው አሁን የሱም ትውልዶች በሱ እምነት አለን ብለው የሚሉትን ያን ስራ እየሰሩ ይገኛሉ ማለት ነው እግዚአብሔር ግን መልስ ይሰጣቸዋል መልስ እግዚአብሔር አለው መልስ እንዲሰጥ ደግሞኛ መጸለይ መማጸን ማልቀስ ወደ ፈጣሪ ይተበቅብናል ማለት ነው በእነዚህ እንስሶች ላይ እሳት መልቀቅ የኢትዮጵያን ታሪክ ለማጥፋት ነግሬያቸዋለሁ ከዚህ በፊት አዲሲቷን ኢትዮጵያ ይያሉ መብርሃኑ ላይ ታምላክ ይሄ አዲሲቷን ኢትዮጵያ የሚሏትን ነገር አልወድም አይሆንም እልም ማርጎ ታሪኳን ማጥፋት ማለት ነው ብዙ አይነት ነገር ነው የሚደረገው እኔ አንዱ ካዘንኩት ውስጥ አንዱ የቅዱስ ላሊበላን ቤተክርስቲያን ፈረንሳይ ልትሰራው በማሰባቸው ወይም ይሄን ስምምነት ላይ እየደረሱ መሆኑ በጣም ያሳዝናል ፈረንሳይ ማናት እምነታቸው ምንድነው እንግዲህ ምን ያህል ሩጫ ላይ እንደሆኑ ህዝብ አይኑ ሊገለጥለት አልቻለም እዚህ ጋር አሁን የሃይማኖት ጉዳይ ነው የተዋህዶ ጉዳይ ነው እኔ የተነገረኝ ይሄንን ነው ግን አትጠፋም ትደክማላችሁ እንጂ ግን የሚያሳዝነው ደግሞ አንዱ ትልቁ ራሱ ኢትዮጵያዊው አገሩን ለማጥፋት ቤተክርስቲያኗን ለማጨለም በገንዘብ እየተሻረኩ የሚያደርጉት ድርጊት ነው የሚያሳዝነው ማለት ነው እንግዲህ ካልደፈረሰ አይጠራም እና ኃጢያታችንም አይን ያወጣ እርስ በርስ ጥላቻችን ዛሬ ለዚህ ያበቃን ማለት ነው ይሄንን ስለዚህ እሳት ስጠይቃት እኔ ተንበርክኬ መብርሃን እነዚህ እንስሶች እንዴት ነው ስላት ሰው ልጅ ያደረገው ድርጊት ነው ማን እንደሆነ ወደፊት ተጠቁምሻለሁ ብላለች ማን እንዳደረገው ማለት ነው በተለይ በሰሜን ኢትዮጵያ አካባቢ ላይ የሚደረገው የጥንታዊ የሆኑትን ቤተክርስቲያኖችን ገዳማቶችን ለማጥፋት ኃይለኛ ሩጫ ላይ ናቸው ይሄንንም እንግዲህ ጠቅላይ ሚኒስትሩ በዚህ መልኩ ላይ ምን ይላል የእናንተ ጠቅላይ ሚኒስትር ማለት ነው ምን ይላል ለሚለው ምንም መስማት አይፈልግም አላማ አላቸው ተብላችሁ ተነግሯችኋል አላማ አላቸው ያንን ግብ ማድረግ አለባቸው ሩጫ ላይ ናቸው አሁንም ሌላው ምንድነው የሱ ወረድ ተብሎ አለመውረድ አገራችን ላይ እንደዚህ ፈተና መጣ ይሄ ለሱ ትምርት እየተሰጠው ነው እንደው ምንድን ነበር ያለው አንድ አመት ይቀረኛል ነው ያለ ባልሳሳት አንድ አመት አለኝ በምርጫ በስነ ስርዓቱ ብሏል ወይ ስነ ስርዓት እስከዛ ድረስስ መኖርህን በህይወት ምን ታውቃለህ ምን መረጃ አለ እኔ በእናንተ ጠቅላይ ሚኒስትር ላይ በአብይ አህመድ ላይ አቋም አለኝ አቋሜም ቤተክርስቲያኔን ነው ሃይማኖትን ነው ከውስጥ እሱ ያዘላቸውን ወይ ከበስተጀርባ ያቀፋቸውን ነገሮችን ነው መንፈስ ቅዱስ የሚገልጸው ለእናንተም እግዚአብሔር ሊገልጽ ይችላል እኔ መጀመሪያ ጊዜ ሊመረጥ ነው እሱ ነው ስትለኝ አልቅሼባታለሁ አልቅሻለሁ
አልቅሼም ግን ትንቢት ነው ይፈጸም ዘንድ ግድ ነው የተባልኩት። መለስ ዜናዊ አይን ያወጣ ጭካኔ ነው ያለው። አይን ያወጣ ሲሳደብም እዛው ነው። ይህ ጠቅላይ ሚኒስቴር ግን የምትሉት በአሁን ሰዓት ስራው በስተጀርባ ነው፣ ከፊት ይስቃል። ለዚህ ነው ቀን ሰው ሌሊት አውሬ ብዬ ያልኩት ማለት ነው። ቀን ሰው ሌሊት አውሬ። ይሄም አርዕሱ እሱን ለመግለጽ ያደረኩት ነገር እንደሆነ ህዝብ ይወቅልኝ ማለት ነው። ዛሬ ለሱ መልእክት አለኝ እንዳልኳችሁ። እሱ እስኪወርድ ድረስ እኔ መልእክቴን ለሱ ያለኝን አላቆምም። መንፈስ ቅዱስ የሚገልጽልኝን ነገር ሁሉ ከመናገር ወደ ኋላ አልልም። እኔ እህተ ማርያም ማለት ነው። ስለ ኢንጂነር ወይም መሐንዲስ ስመኘው ከዚህ በፊት ህዝቡ መልስ ስጭን እስቲ እህተ ማርያም ምንድነው ያለው ጉድ? ኧረ እባክሽን እንዴት ነው የዚህ ሰው አሟሟት የሚለው ነገር ነበርና ስላልተፈቀደልኝ በዛ ሰዓት መልስ ልሰጥ አልቻልኩም ማለት ነው። አሁን ግን መልስ ልሰጥ ነው። እውነት አብይ ማን እንደሆነ ማወቅ ስላለባችሁ ማለት ነው። ለአንዳንዶቻችሁ አልዋጥ ብሏችኋል። እንግዲህ ኢትዮጵያ ላይ ዝናብ እየዘነበ ነው። ጣሳ ያዙና በእጃችሁ ዝናቡ ከተንጠባጠበላችሁ ጠጡትና ያንን ይወርድላችኋል። እስኪጠራቀምላችሁ ግን ከሰማይ በዛ ጣሳ ጠብቁ ማለት ነው። እኔ ግን ከስር ከስር የሚመጣልኝን መልእክት ተናገሪ የምባለውን አስተላልፋለሁ ማለት ነው። ይሄ እጅግ ያሳዝናል። ቤተሰቡም ሊሰማ ይችላል። የመሐንዲስ ስመኘው መሰማትም አለበት፣ ሁሉም ማወቅ አለበት ማለት ነው። እንዲህ ተብያለሁ። በዚህ በስመኘው ህይወት ላይ 3 ሰው ተጠያቂ ነው። 3 ሰው ተጠያቂ ነው። እንደዚህም ነው የተባልኩት። ትክክለኛውን መልእክት ለህዝብ ላስተላልፍና ከዛ ወደ ዝርዝር ውስጥ ገባለሁ ማለት ነው። የስመኘው ደም አብይ ያለ ይጣራል ብለሽ በእኔ ያለችኝ። የስመኘው ደም ስምህን ይጠራል። 1 አብይን ይጠራል፣ 2 በረከት ስምዖንን ይጠራል፣ 3 አዜብ መስፍንን ይጠራል። የሶስታችሁን ድምጽ የሶስታችሁን ስም ደሙ ይጣራል። እንግዲህ ደግሞ አንዳንዶቻችሁ እንዴት ደም አፋለው ወይ የምትሉ አላችሁና እስቲ ወደ ኢትዮጵያዊነታችሁ ተመለሱና ሊገባችሁ ይችላል የምናገረው ማለት ነው። ይሄ ነገር ግን አልገባኝም እንዴት ደም አለው ለምትሉት እናንተ ኢትዮጵያኖች አይደላችሁም፣ እናንተ ነጮች ናችሁ ብዬ ነው መሰርዛችሁ ማለት ነው። እንግዲህ ይሄን ታሪክ ደግሞ እንዴት ሊሆን ይችላል ብላችሁ ለምትሉ ደግሞ እንዴት ደም ይጣራል? ወደ ቃየል መሄድ ትችላላችሁ ወደ ኋላ ማለት ነው። እንግዲህ ይሄ ደም የተጣራው መንፈስ ቅዱስ ምስክር ነው ማለት ነው። ከፈጣሪ የተሰጠኝ መልእክት እንደሆነ ነው የምናገረው ማለት ነው። ከማ ሰማይና ምድርን ከዘረጋ ከአብርሃም ከይስሐቅ ከያዕቆብ አምላክ የተሰጠኝን መልእክት ነው ማስተላለፍለት። የኢንጂነር ወይም ደግሞ የመሐንዲስ ስመኘው ደም አብይ አህመድን ይጣራል፣ በረከት ስምዖንን ይጣራል፣ አዜብ መስፍንን ይጣራል።
ሶስት ሰውን ደሙ ይጣራል። እንግዲህ ምንድነው የሚባለው? አንዳንዴ የወጋ ቢረሳ የተወጋ ይረሳም ነው። እንግዲህ በሰማይ ቤት ያለው ደም ይጮሃል ማለት ነው ወደ ፈጣሪው። ንስሐ ይኖርባቸው ይሆን? ጥያቄው ምን ይሆን እዚህ ጋራ? ይሄ ደም ለምን ይሆን የሚጣራው? ይሄ ደም ጠብታ አብይ አህመድ ጭንቅላት ላይ ሊንጠባጠብ ነው። ጭንቅላት ላይ ሊንጠባጠብ ነው። የሚያሳዝን ነው። ዛሬ ሰው የእግዚአብሔርን መንገድ አልቀበልም እያለ ታሪኩ እንዲዘገዘክለታል ማለት ነው። እንግዲህ ከሰማይ አምላክ የተሰጠኝን መልእክት ቁጭ አድርጌላችኋለሁ ማለት ነው። ስለዚህ አብይ አህመድ የመሐንዲስ ስመኘው ደም የሶስት ሰው ስም ይጣራል ብላለች። አንዱ ያንተ ነው ማለት ነው። ከሰማይ አምላክ ጋር ተንበርክከህ መልስ ስጥ ማለት ነው። እኔ ከሰማይ መልእክት ይዤ ነው የምቀርበው። እንግዲህ በጊዜም የተነገረ ንስሐ የማያጥበው ነገር የለም። ንስሐ ያጥባል። በስመኝ ላይ የነበረውን ነገር ደግሞ የጠየቅኩት ነገር ነበር። መብርሃን ምንድን ያለችው? መጀመሪያ እዚህ ስራ ላይ እንዳይገባ ተነግሮት ነበረ። እንግዲህ እኔ ለቤተሰቡ መጽናናትን እመኛለሁ። ግን ቤተሰቡ የሚያውቀው ማለት ነው እንዳይገባ እዚህ ስራ ላይ ወላዲት አምላክ ያለችውን ነው። ተነግሮት ነበር፣ ግን በራሱ በኩል ስለሄደ መጨረሻው ይሄ ሆነ ተባለ። ይቺ ነፍስ ግን አላረፈችም ገና ማለት ነው። ትጣራለች ያለችው። እንግዲህ የነዚህ ሶስት ሰው ስም የተጠራው የተጠቀሰው ለንስሐ ያብቃቸው። የአብይ ትክክለኛ ስሙ ማን ነው ለሚለው ነገር ስም አለው ተባልኩኝ ከሰማይ አምላክ ማለት ነው። ስም አለው ስባል እመቤታችንን መለስኩና ምን ማለት ነው? ክርስትና ስም አለው ማለት ነው አብይ አህመድ ብዬ አልኳት። አይ ልጄ አይደለም አለች። አይ ሌላ ስም አለው አለች። እውነት ነው የምላችሁ የአምላክን እናት ማመን በዚህ ላይ ግራ ገባኝ። በኋላ ግን በጣም የሚገርመው ነገር ከመከላከያ ኢትዮጵያ ውስጥ ካለው መከላከያ መልእክት መጣልኝ። በጣም የሚገርም ነገር ማለት ነው። ቶልኝ ለማህበርተኞቼ ነግሬያለሁ ይሄን ነገር። መብርሃን አብይ አህመድን ሌላ ስም አለው ብላ ትለኛለች። ክርስትና ስም ነው ወይ? ፈጣሪ ነው መጀመሪያ ይሄን ነገር ያለኝ። ሌላ ስም አለ ተብሎ ሲነገረኝ መብርሃንን እኔ ደግሞ የክርስትና ስም ነው ወይ ብዬ ነው የጠየቅኳት። አይ አይደለም ልጄ ብላለችኝ እና ብዬ ይሄንን ለማህበርተኞቼ ተናገርኩ። ሊሆን ይችላል ሌላ ስም አለው ማለት ነው እንዴት ነው ብዬ አልኩ። በኋላ ስሙ ተነገረኝ። በጣም የሚገርም ማለት ነው። ስሙ አብዮት ነው። እኔ እየቀለድኩ አይደለም። ይሄንን ማጠያየቅ ትችላላችሁ ማለት ነው። አብዮት እንጂ አብዮት አብይን ወደ አብዮት ተቀይሮ ነው ስላት፣ አይ አብዮት የሚለው አባቱ ወላጅ አባቱ እንደነበረ ማለት ነው። በጣም ይረግመው እንደነበረ ነው የምትናገረው መብርሃን። አብይ አህመድ እንትናችሁን ማለት ነው ጠቅላይ ሚኒስትራችሁን ማለት ነው። የኔ አይደለም ብያለሁ። የኔ ጠቅላይ ሚኒስትር ሊቀ መልአክ ቅዱስ ሚካኤል ነው፣ ለእግዚአብሔር ታዛዥ መልአክ።
ለኢትዮጵያ መመኘው ለእግዚአብሔር ታዛዥ የሆነ ጠቅላይ ሚኒስቴር ነው። ይሄ ፊቱን እንደ ፀሐይ አስመስሎ ከበስተጀርባው ጨለማ የሚያደርገውን ለጠላትም ሀገር አልመኘው። እኔና አብይ አንላቀቅም፣ አለቀውም። ጭንቅላቱ ላይ መቆም ትችያለሽ ተብያለሁ። አሁንም ጭንቅላቱ ላይ ነው የምቆመው። ይሄ ሁሉ ፍጨት እሱ አልወርድም ብሎ ነው። እኔ ተማሪያም እየቀጠልኩ ነው የምመጣው፣ መልእክቴን በሱ ላይ ማለት ነው። ይሄም እውነት ነው የምላችሁ፣ ከሰማይ እየታዘዝኩ ነው። ምን ያህል እግዚአብሔርን እንዳስቆጣ ብዙዎቻችሁ በፈርዖን ቤት ያደገ ሙሴ አረ ምንድነው ያረ ስንት ነገር የሰጣችሁት የሃይማኖት አባቶች ተብለው የማይተባሉት ጉድ ነው። ስንት አይነት ስም እንደሰጣችሁት። የት ገባችሁ? አሁን የት ናችሁ ያላችሁት? ውጡ እንጂ ውጡ። ህዝቡን አረጋጉት እንጂ ውጡና። እየተሰደደ ነው ህዝቡ በቤቱ በሀገሩ። የት ነው ያላችሁት? ውጡና አረጋጉት እንጂ ህዝቡን። እንዴት ነው ነገሩ? ያ ሁሉ ለህዝቡ ወኔ ሲሰጡ የነበራችሁት የት ገባችሁ? የት ተደበቃችሁ? የት ክፍል ናችሁ ያላችሁት? አንድ አይዞ የሚል ስብከት እንኳን ወጣችሁ የምታስተምሩ እንዴት አትኖሩ? ስታጨበጭብ የነበርኩ ሁሉ አዳሜ ያለቀሰውንስ የህዝብ ነው ትታችሁት የምትሄዱት? በሩን ዘግቶ የሚያለቅሰውን ህዝብ ማን ነው የሚያጽናናው? ወገን ለወገን ካልተጽናና ምን ነው መጣልን ብላችሁ ልል ስትሉ ስቴዲየሙን መስቀል አደባባይን በእልልታ ስታቀልጥ የነበርክ ህዝብ ሁሉ የት ሄድክ? እንዲህ አለች ወላዲተ አምላክ። አንድ የ666 አባል የሆነ የ666 አባል የሆነ ስልጣን ወይ ሹመት ሲሰጠው የግዴታ የሰው ደም መስዋዕት ይጠብቃል። የሰው ደም መስዋዕት ይጠብቃል፣ ግድ ነው በቃ። ሰኔ 16 ያለፈው አመት ማለት ነው። እኔ በ15 መልእክቴን አስተላልፌያለሁ። በ16 ህዝብ ሊወጣ ማለት ነው። ለምንድነው ነው ጥያቄ እኔ አምላክን እናት የጠየቅኩት። ለምንድነው እውነት ያ ቦምብ እሱ መልካም ሆኖ እሱን ለማቋረጥ ከሆነ እሱ ንግግሩን ከጨረሰ በኋላ ያ ነገር ለምን ፈነዳ ብዬ ጠይቄያለሁ። የዛሬ አመት የጠየቅኩትን ማለት ነው። አይ አይደለም የግዴታ የሰው ደም ያስፈልጋል። እሱ ንግግሩን ጨረሰ። ከጨረሰ በኋላ ፈነዱት። ግን የአምላክ እናት ረቂቅ ነችና ኪዳነ ምህረት ቤዛዊተ ዓለም እኔ ደርሳለሁ እንዳለችኝ እውነትም ደርሳለች። የታቀደው የነበረው ጠቅላላ መስቀል አደባባይ በደም ሊጥለቀለቅ ነበር። የአብርሃም አምላክ ግን አልፈቀደም። ወላዲተ አምላክ በመልጃዋ ግን በመቀነቷ በመጎናጸፊያዋ ገባችበት። ምናልባት ይሄ መልእክት ለብዙዎቻችሁ እንዴት ልትሉት ሰዓቱን ጠብቆ ይገባችኋል። እኔ ከአውሬውና ከአውሬው ልጆች ጋራ ጦርነት ከጀመርኩኝ ቆይቻለሁ። ያን ጦርነት ግን እህተ ማርያም ብቻዋን ልታደርገውም ልታስበውም ልታልመውም አትችልም። አልተዋጋሁም ብቻዬን። እኔ መላእክት ተሰልፎልኝ ነው። ህዝብ እንዲነቃ ከተኛችሁበት እንድትባንኑ ካንቀላፋችሁበት እንድትነቁ
አሁንም ይሄ የሚደረገው ማንገላታት ቤትህ አይደለም፣ መኖሪያህ አይደለም፣ ይሄ አንተ ክልል አይደለም። ይብላኝልኝ ዛሬ በዘረኝነት ተከፋፍለህ ያለክ አቤት የሚጠብቅህ ቁጣ፣ አቤት የሚጠብቅህ መዓት በየቤትክ ይጠብቅሃል። ቆንጆ ቆንጆ ነገር ይጠብቅሃል ቤትህ ላይ። እዛ የሰውን ቤት አፈናቅለህ ቤትህ ልትገባ ነውና ልትኖር ነው። ዘረኛ እውነት እስቲ የእስልምና እምነት ተከታዮች እስቲ ያን ነገር ልጠይቃችሁ፣ ሃይማኖታችሁ ቤተክርስቲያን ማቃጠል ነው? ሃይማኖታችሁ የእግዚአብሔርን የሆነ ነገር ማጥፋት ነው? ግራኝ መሐመድ ሲያደርግ የነበረውን እናንተ ታሪክ መድገም ማለት ነው? ይሄ ነው የቆማችሁበት ሃይማኖት ብላችሁ ያዛችሁት? እኔ ይሄ ሃይማኖት ድርጅት ነው። ይሄ የምናምን ድርጅት ነው? ቆንጨራ ይዘዋል። ምን ይዘዋል? የምን ቆንጨራ? ራስ እርስ በርስ እንዳትተላለቃት እዛ እርስ በርስ። አሁንም የተዋህዶ ልጆች ሰሙ እንደሆነ ስሙ ማለት ነው። አሁንም ሃይማኖትን፣ ቤተክርስቲያንን፣ ገዳምን በተመለከተ ነው ያለችው ወላዲተ አምላክ። መጸለይ ማልቀስ አለብን። እግዚኦ ማለት አለብን። ለእግዚአብሔር አልታዘዝም ማልን፣ አልሰማም ማልን። ግን ይሄ ሁሉ ይጠራል። የጠራ ለታ ያ ሲያጠፋ ሲያቃጥል ቤተክርስቲያን የነበረው በሰዓቱ ዋጋውን ይከፍላል ብላለች ወላዲተ አምላክ። ዋጋ ይከፍላል፣ አይቀርም። የልጅ ልጅ ላይ ሁሉ ይደርሳል ዘር ከተሰጠክ። እናንተ ዘረኞች ዘር ከተሰጣችሁ በልጅ ልጆቻችሁ ትከፍሉታላችሁ። የሚያሳዝነኝ ይሄ ነው። አንዱ ባጠፋው የዘር ሐረግ የሚያልቀው ነገር መቼም አሁን በቂመኝነት በክፋት የተነሳ ሁላ ልንገርህም እንግዲህ አንድ ተራ ተማሪያም ናት። ይሄን ይዤልሃለሁ። መቼም ማጠፋም ይች ሃይማኖት ትደክማለህ፣ እያንዳንድ ትቆማለች፣ ታንቀጠቅጣለች ገና ዓለምን ማለት ነው። አንተም ዛሬ ቤተክርስቲያን ገብተህ ያቃጠልክ ሁሉ በእግር ትንፋቀቃታለህ፣ በደረትህ ትሳባታለህ። አውሬ ሁላ ቤተክርስቲያን የሚያቃጥል አውሬ ነው። ሰይጣን አደረገ ተብሎ አልልም እኔ። ራሱ የሰው ልጅ ከሰውነት ወደ አውሬነት የመጣበት አውሬዎች ናችሁ እናንተ። ያው እኮ በቃ ምሳሌያችሁን እያሳያችሁ እኮ ነው። አመጣጣችሁን እያሳያችሁ ነው። ይሄ ነው የእናንተ አመጣጥ። እውነተኛ የተዋህዶ ልጅ ግን ክርስቲያን ይጸልያል፣ ይሰግዳል፣ እግዚአብሔርን በንስሐ ይለምናል። በአንድነት ግን መቆም ግድ ይለዋል። የተዋህዶ ልጆች በአንድነት መቆም ግድ ነው። ለምን አባቶች ወጥተው እስቲ አሁን መልእክት አያስተላልፉም? አይችሉማ። የአውሬው ልጆች ናቸው፣ ይፈልጉታል። እነሱ የሚፈልጉት ብዙ ደም እንዲረጭ ነበር። በዚህ በኩል ሲቆምባቸው፣ በዚህ በኩል ህዝብን ማንገላታት፣ እግዚአብሔርን ህዝብ እንዲያማርር። ዛሬ ከቤት ተገፍተው የወጣ ዛሬ ልጅህን የተመታብህ የተገደለብህ በእግዚአብሔር ጽና ጽና፣ መልስ ይሰጥሃል። እጅህን አሳልፈ እንዳትሰጥ። አንተ ታውቃለህ ብለህ በለው። የፈጠረ እሱ ያውቃልና አንተ መልስ ስጥበት በሉት ፈጣሪን። ኃጢአተኛ ስለሆንን ነው ይሄን የከፈልነው። አንተ ብዙ መከራ ተቀብለሃል፣ ይህችማ ለኔ ምን አላት በሉት። የእግዚአብሔር መልስ ሲመጣ ድንጋይ ሁሉ ይንቀጠቀጣል፣ አፈር ሁሉ የሚገባበት ያጣል። የሱ ቅጣት ሲመጣ
እኔም ስራ አለኝ ታዝዣለሁ እኮ ታዝዤ በተለይ ቤተክርስቲያንን ቅድስት ቤተክርስቲያንን የሚያቃጥልን ትእዛዝ አለኝ። አባቶች የት ናችሁ ያላችሁት? መምህራኖች መጽሐፍ መቸብቸብ ብቻ ዳሜ ስራክ፣ ቪዲዮ ሰርተ ፊልምህን መልቀቅ ብቻ። የት ነው ያላችሁት? መምህራን ተባዮች የት ነው ያላችሁት? እናንተ አላችሁ? ቤተክርስቲያን ስትቃጠል መጽሐፋችሁን እንኳን መሸጥ አትችሉም። ቤተክርስቲያኑ ተቃጥሎ ካለቀ መጽሐፍ መሸጥ አትችሉም። ተፈላጊም አይኖራችሁም እናንተ። እስቲ ጥቅማችሁን እንኳን አስቡልት። እስቲ በጥቅማችሁ እንኳን ሂዱ። ጥቅመኛ አይደላችሁ? ምድረ ጥቅመኛ ሁላ። እኔ ሞትም ቢመጣ ይምጣ ብዬ ነው ለወላዲት አምላክ ሽንጤን ገትሬ የቆምኩት እዚህ። ይሄ ነው እስልምና ማለት? ይሄ ነው ማቃጠል፣ ቆንጨራ ይዞ መውጣት። ወንድ እኮ አይደለም ቆንጨራ ይዞ የሚወጣ ሰነፍ ነው። ሰነፍ ነው ቆንጨራ ይዞ የሚወጣ ወኔ የሌለው ፈሪ ሁላ። እኔ አንድ በትሬን አቆምልሃለሁ ላይ ጭንቅላትህን። ሰላሳ ቢሊዮን ሆነህና አንድ በትር ይበቃሃል። አብርሃም አምላክ ከኛ ጋር ነው። አቤት ትዕግስቱ፣ ክብር ምስጋና ይግባው። ቆንጨራ ይዞ የሚዋጋ ወንድ አይደለም። ይሄ ወንድነት አይደለም። ፈሪዎች ስለሆናችሁ ነው ቆንጨራ ይዘህ የምትወጣው። እንደማናሸንፋችሁ ታውቃለህ። በዛ በቆንጨራ እናሸንፍም። በአንድ ሰላም ለኪ ነው የምናሸንፈው። ሰላም ለኪ ገና ስሟን ስንጠራ በቆንጨራኛ መሳሪያ ቆንጨራ ምናምን አረ የኛ አይደለም። አረ አልታዘዝንም እኛ እንደዚህ አይነት ነገር ውስጥ እኛ አንምኳካም። አረ የተዋህዶ ልጆች እነዚህ አይነት መውኳካት የለም። አልተላለፈልንም። ያም በትራንሱር የተባልነው ሰከንድ አይቀርም። የእናንተን ህይወት ቀጥ ለማድረግ ሰከንድ ትበቃለች። ሰከንድ ያንን ቆንጨራ ስትስለው ምን ስትለው ኖረሃል። እራስህ እንዳትወጋጋበት። የተዋህዶ ልጆች ቆንጨራ ላነሳበት ቆንጨራ ያነሳ። የተዋህዶ ልጆች የሚያነሱት ወይ የሚናገሩት ወይ የሚሉት ሰላም ለኪ ነው። ኃጢአተኛ መሆናችንን አምነን በኃጢአት ይሄ የሰይጣን ስራ እንደመጣብን ነው የምናምነው። ለእግዚአብሔር ምን ይሳነዋል? በቆንጨራ ጎራዴ ምናምን ይዞ የሚወጣ ኧረ ወንድ አይደለህም። ፈሪ ነው ቆንጨራ ይዞ የሚወጣ። ቤተክርስቲያን የሚያቃጥለው ኧረ ገና ብዙ ቤተክርስቲያን አሉ፣ ገና ይወጣሉ። አቃጠልኩ ለስተል ገና ብዙ ይወጣሉ፣ ይፈልቃሉ። ተንፏቀህም ማሪኝ ትላለህ። ያሳዝናል። ይሄ ነው እስልምና? ኧረ ንስሐ ግቡና ወደ ክርስትና ኑ። ይሄ ከሆነ ሃይማኖታችሁ ሃይማኖት ነው ብላችሁ የምትሉት ተሳስታችኋል። ማቃጠል፣ መደብደብ፣ መግደል፣ መቁረጥ ይሄ ሰይጣን ነው። ይሄ
አብይማ ደፍሮ ይሄን አይናገርም። ኧረ እሱ አዲሲቱ ኢትዮጵያ ኧረ እባክህ ታሪኩ የጠፋ ህዝብ ማለት ነው አዲሲቱ ኢትዮጵያ ላንተ። ምን ያህል ብንረገም ነው? ይሄ እርግማን ነው፣ የተረገመ ነው። ቆንጨራ ይዞ እየወጣ የሚገድል ዘር ማንዘሩ የተረገመ ነው። ፈሪ በልቡ እግዚአብሔር የለም ይላል። እኔ ጀግና ነኝ፣ ፈጣሪ አለ፣ ባለቀ ደቂቃ ይመጣል። ይሄን ሁሉ ያወደምክ ግን ዘር ማንዘርህ ይጠፋል። የክርስቶስን ቤት አቃጥሎ የሚቀመጥ ማን ነው? ያው ዛሬ በቤተ ክርስቲያኗ ቁጭ ብለው የነበሩት ዲያቆንን ተባዮች፣ አባትነን ተባዮች ጽላቷን ሲያዘርፉ ሲያሰርቁ፣ ጨልሞባቸው ሲያጨልሙ የሌላው ከዛ ለሌላ ደግሞ አስረከቡት። ቤተ ክርስቲያን ለሚያቃጥሉት ደግሞ አስረከቡት። አይቺ ተዋህዶ ሃይማኖት ስንት ፈተና አየች። ግን ማብቂያዋ ሰዓት እየደረሰ ነው። ይብላኝልኝ ስትሸጥ ስታሻሽጥ የነበርክ አሁንም የዚችን የቤተ ክርስቲያናችንን ነገር እግዚአብሔር የልብን ያውቃል እያልክ ስትገላመጥክ የነበርክ ሁሉ ሂሳብህን ታገኛለህ። ሂሳብሽን እያንዳንድሽ ታገኛለሽ። ቤተ ክርስቲያን ተቃጥሎ አባቶች አፋቸውን ዘግተው ቁጭ ብለዋል። የት አሉ ብላችሁ የምትሏቸው አባቶች የት አሉ? የት ናቸው ያሉት? ዛሬ እንግዲህ መልእክት ይዤላቸው መጥቻለሁ። መንግስትንም እንዲበይ ዛሬ ተብያለሁ። እንግዲህ ትርጉሙን ራሱ ይፈታዋል፣ የላከኝ ራሱ ይፈታዋል። መንግስት ተሽራሃል። መንግስት በኢትዮጵያ ላይ ተሽራችኋል ጠቅላላ። አሁን አንዳንዶቻችሁ ስልጣን ላይ ተቀመጣችሁ እንደው ይሄን ነገር ምን ብናረገው ይሻላል፣ እንዴት ነው ቆርጠ ስላልተነሳክ አብረ ተሽራሃል ማለት ነው። በይሉኝታ የተቀመጣችሁ ምን እናድርግ፣ ሰሚነት የለንም፣ እንዴት እንሁን፣ የነሱ ድምጽ ከፍ ያለ ነው እያላችሁ ያላችሁ ሁሉ ተሽራችኋል ብለሽ ባያችሁ ነው የተባለው። ምክንያቱም ቆርጣችሁ ስላልተነሳችሁ። አሁን እነዚህ ጳጳሳት የምትሏቸው ጥቁር ልብስ ለብሰዋል አይደል? ልባቸውም እንደዛ የጠቆረ ነው። ብዙዎቹ እዛ ቁጭ ያሉት ልባቸው የጠቆረ፣ አስተሳሰባቸው ሁሉ ጭልም ያለ። አሁን አንዳንዶቹ ምን ይላሉ መሰላችሁ? ለምን በሴት መጣብን እኔን ማለት ነው የሚሉትን ነው እዛ የምነግራችሁ። ሲኖዶስ ውስጥ ቁጭ ያሉት ንቋችሁ ነዋ፣ ናቃችሁ። ይሄ ውርደት ነው ለእናንተ። አንድ ተራ ሴት ከዓለም መታ ከሰማይ አምላክ መልእክት እያስተላለፈችላችሁ ትገኛለች። በአደባባይ ከመውጣቴ በፊት ግን ወላዲት አምላክ እናንተን እንድለምን አድርጋኝ ነበር። አሁን ግን ያ መስመር ስላለቀ ያ ሰዓት ስላለቀ በአደባባይ ነው የምትዋረዷት። ሲጀመር ስለ ጥቁር ቀሚሳችሁ እናውራና ወላዲት አምላክ እንዲህ አለች፣
ጥቁር ቀሚስ እኮ ወይ ጥቁር ነገር የሚለበሰው በህማማት ብቻ ነው አለች። በተረፈ ግን አይለበስም። እንዴት ይሆናል? ሞትን ድል አድርጎ የተነሳ ልጅ አይደለም ወይ? ስለምን ተማሪያም ይሄን ሁሉ ታስተካክልኛለሽ ተብያለሁ። ጉድ ፈላ እንግዲህ ከአስኬማችሁ ጀምሮ ማለት ነው። ሰማያዊ የሚለበሰው ትክክለኛው አለባበስ ሰማያዊ። ይሄም ከሰማይ አምላክ የተሰጠኝ መመሪያ ማለት ነው። ወላዲት አምላክ እየቆመችልኝ እናንተ ምን ትባላላችሁ? ቤተ ክርስቲያን እየተቃጠለ እናንተ ወንበር እያሞቃችሁ መስቀል ይዛችሁ የምትወጡት ምንድናችሁ እናንተ? አሁን እናንተ ትንሣኤ ልታከብሩ ነው? የታቁታላችሁ ፈጣሪን እናንተ? ብታቁትማ ለቤተ ክርስቲያኗ ሮጣችሁ በደረሳችሁ ነበር። ህዝቡን ባጽናናችሁለት ነበር። እኔ ህዝብ እኔ መልእክቴን እንዳይቀበል እንዳይሰማ እርስ በርስ በገንዘብ እየተሻረካችሁ እንዲህ ነው እያላችሁ ድረገጽ ላይ እየወጣችሁ ያልሆነ ነገር ያልተጻፈ ነገር ለህዝቡ ታስተላልፋላችሁ። እንደማትችሉ ግን አያችሁ አይደል? አትችሉም። አይቻልም። በቃ ተፈደ ተባለ። እንግዲህ ምን ትሆኑ? ዋጥ አርጉት። እናንተ ጋር ያለው በትር እኮ አይሰራም። ይሄ ነው የሚሰራው። ይሄ ይሰራል። ያነድህ እያንዳንድህን። ለዚህ ነው በክብር የሚይዛት። አሳፋሪዎች እናንተ የፖለቲካ ድርጅት እንጂ የሃይማኖት አባት ልትባሉ የማይገባ ምን ትሆናላችሁ? ያው ልክ ልካችሁን ነግራችሁ ምን ታመጣለህ? እያንዳንድ ታውቃለህ፣ ያንዳንድ ታውቃለህ፣ ምን እንደተሰጠኝ ታውቃለህ። ህዝቡን አጨልሙበት እንጂ ምን እንደተፈቀደልኝ ታውቃለህ። እንዳልኳችሁ ደውል ነው የምጠብቀው። ደግሞ የሚደንቀው ነገር እኔ ብቻ እኮ አልነበርኩም ትንሣኤን ያከበርኩት። አረ በገዳም ተከብሯል። አይገርምም? ወደፊት ነው ይፋ የምናረግላችሁ። በጣም ደስ ይላል እኮ። መነኮሳቶች ሁሉ ትንሣኤን አክብረዋል። እነዚህ እንቅልፋቸውን ተኝተዋል። ተኙ፣ በደንብ ተኙ። በዚያ እንደ ሳነሳ ትነቃለህ። ማይም አይደለው ያ ሞኝና ወረቀት የያዘው ዳይሬክት ባረ የተባለው እኔ ሞኝ ነኝ እህተ ማርያም በዚህ አንዴ በይ ከተባልኩ ደረምሰው በቃ ማይም ስለሆንኩ የተባልኩትን ብቻ መፈጸም። በዚህ አንዴ ጭንቅላቱን በይባል መጥቼ ጭንቅላተን እልህ ፌደራል አልፈራ ምናምን አልፈራል። ምን ያስፈራል? ሰተት አርጎ የሚያገባኝ አምላክ ከኔ ጋር እኮ ነው። የቅዱስ ሚካኤል ክንፍ ከኔ ጋር ነው። የሰማዕቱ የቅዱስ ጊዮርጊስ ፈረስ ከኔ ጋር ነው። የሰማዕቱ የቅዱስ መርቆሬዎስም እኔ ልንገራችሁ እናንተን አሁን በዚህ ቤት ያለውን ተአምር ከገዳማት እያመጣች ነው አባቶችን ጉድ እያሰኘች እየሄደች አንድን አባት አመጣች። የትንሣኤ ለታ ልክ ትንሣኤን እያከበርኩ እያለሁ ሂድ ልጄ ጋር ተብለው ነው የመጡት። እኚህንም አባት በሰዓቱ ቪዲዮን እለቃለሁ። ትንሽ ፎቶግራፍና ቪዲዮ አለችን ትንሽ። ልክ እንደመጡ አስተናግጂው አለችኝ። ያስተናገድኩኝ ይሄን አባት አይ ሂድ ልጄ ጋራ ብላኝ ነው። ከዛ ሰማዕቷም ሂድና እያት ተብዬ ነው ብለው መጡ። መልእክት አለ ወይ ለሷ ምነግራት ብለው ይጠይቃሉኝ አባት። ለእህተ ማርያም የምነግራት መልእክት አለ ወይ ብለው ሲሉ አይ አንተ ከሷ የምትቀበለው መልእክት አለ ተብለው ተነገሩ። ከሩቅ ሀገር ነው እንግዲህ የመጡት።
እንደመጡ የነበረኝ መልእክት አስተላልፎላቸው እዚህ ቆመው ግን ሲያዩ የነበሩት የሚደንቅ ነው። ድንቅ ነገር አሳየቻቸው። አንዱን መልእክቴ አልኳቸው ዛሬ ትንሣኤ ነው፣ ክርስቶስ ትንሣኤ ሙታን ይባላል ዛሬ አልኳቸው። እሺ ያሉት ሌላ መልእክት ነበረኝ። ሌላውንም መልእክት እንደዛው አስተላለፍኩ ማለት ነው። ስጪው ዳቦ እዚህ ጋር ግን አሁን አይበላልሽም፣ ይዞት ይሄድና ይበላዋል። የዛለታ ድፎ ዳቦ ቆርሰናላ። ያችን ድፎ ዳቦ ይዘው እንዲሄዱ ተፈቀደላቸው ማለት ነው። ከየት እንግዲህ ሀገር አቋርጠው መጥተው ይህችን መልእክት መስማት ስላለባቸው የሰሙትንም ደግሞ እንዲያስተላልፉ ማለት ነው። ሌላም አባት ከዛ በፊት ቀደም ብለው መጥተው ነበር። ገና ብዙ ይመጣሉ። አሁን በእኔ ላይ በቪዲዮ ላይ የሚታዩትን አባቶች ምን ያደርጋል ቤተ ክህነት እየሄዱ ኧረ ከሷ ጋር አትታዩ በቪዲዮ ኧረ ውጡ አይቻልም ይሏቸዋል እየሄዱ አይቻልም እኮ ኧረ አይቻልም። እናንተንም ችሎ እኮ ቁጭ ብሏል እግዚአብሔር አምላክ። እኔ ታዝዤ ነው። እናንተ እየዘረፋችሁ ነው፣ ታሪክን እየደፈናችሁ። እኔ ደግሞ እናንተ የደፈናችሁትን ክፈች እየተባልኩ እየከፈትኩ ነው። እውነታ ይወጣ እያለችኝ እውነታ እየወጣ ነው። እኚህ አባት እውነት ተደንቀው ሂድ ብላ ያለቻቸውን ነገር ሰምተው አይተው ተደንቀው ብቻዬን አልነበርኩም፣ ምስክር ባለበት ሰግደው አመስግነው ወጥተዋል። ከዛ ቦታውንም ንገሪው፣ እዚህ ቦታ ላይ ጉልላታ ስትቆም ይቺ ዋሻ ስትቆም ቦታውን ንገሪው፣ ስራው ምን እንደሆነ ንገሪው ብላኝ ይሄን መልእክት አስተላልፌያለሁ። ከዚህ በፊት ነግሬያችኋለሁ ስለዚህ ቤት ጉዳይ፣ ስለዚህ ስለ ጸበሉም ሆነ ስለ ዋሻው የአምላክ እናት አነጋገሯ ረቂቅ ነው እያልኩ በጣም እደነቃለሁ። ቤተ ክህነትንም አሳውቂያለሁ ብዬ ተናግሬያችኋለሁ። ቤተ ክህነት ግን ቁልፉን አስረክቤ እንደወጣ ነው የፈለጉት። አልሰጥም፣ አልታዘዝኩም። እንደዛ ነው የምጠብቃቸውም አባቶች አሉ። በሚሊየን የሚቆጠር ህዝብ ነው የሚድነው የተባልኩት እዚህ ቤት። እኛ አባት መጀመሪያ የመጡት አባት ምንድነው ያሉኝ? በጣም የሚገርመው ነገር እህተ ማርያም አሉ፣ ቀኑ ደርሷል ተብለሻል፣ ጸበሉም ይወጣል፣ በሳምንት 2 ብቻ ነው የሚጠጣ ብቻ ነው የሚሰጣቸው። ያ የሚጠጣውን ጸበል ለመስጠት ግን እያንዳንዱ እዚህ የሚገባ በሙሉ ማለት ነው ቄደር ተጠምቆ ነው እንጂ ጸበሉን እንዲሁ መጠጣት አይቻልም። ይሄ ከሰማይ የተሰጠኝ መልእክት ብለው ለኔ ተናገሩ። እኔ ደግሞ አውቃለሁ ከዚህ በፊት ተነግሮኛል ይሄ መልእክት። ማንም እንደፈለገ እዚህን መጠጣት እንደማይችል ማለት ነው። ማንም ቪዲዮሽን አምጥተሽ ይሄን ዋሻ ልቅረጽ ብትይ፣ ይሄን ታሪክ ማየት አለብኝ ብትይ ሰብሬ አስቀምጥሻለሁ። የሚያሳዝነኝ ዛሬ ፋሲለደስ ቅዱስ ላሊበላ የነጭ መጫወቻ ሆኗል። የማንም እምነት የሌለው ሁሉ በእምነት ዜሮ የሆነ ሁሉ እየገባ በቁምጣ የማንም መጫወቻ ሆኗል። ቺቦታ ግን አትደፈራት፣ መዳኛ እንጂ እዚህ መጎብኛ አይደለም። ህዝብ ይድንበታል። ታሪክ እያጠፋችሁ ነው ያላችሁት ብዙዎቻችሁ። ጉብኝት የጉብኝት ድርጅት ምናምን እየተባላችሁ ቅዳሴ እየተቀደሰ ቅዱስ ላሊበላ ቤተክርስቲያን ውስጥ በጣም የሚያሳዝን ዘመን ማለት ነው።
እዚህ ግን ደግማለሁ ብትል ማንንም ነጭ አምጥቻ ያሳያለሁ ብትል ሰብሬ ያስቀምጥልሃለሁ። የዛኔ አሳያለሁ የናጠቃቀሜን። አትደፈራት። እዚህ ቦታ ላይ ጸበል ለመጠጣት ቄደር እንዲጠመቅ እያንዳንዱ ክርስቲያን እኔም ከዚህ በፊት የተነገረኝ ለህዝቡም የተናገርኩት ቺን ጸበል ለመጠጣት እንደገና የኢትዮጵያ ህዝበ ክርስቲያን እንደገና ክርስትና መነሳት እንዳለብን የተነገረኝ የነበረው። አሁንም እኛ አባት መተው የቄደር መጽሐፍ አዘጋጅ ተብለሻል። ምክንያቱም ብዙ መጽሐፍቶችን አዘጋጅቻለሁ የተነገረኝ ማለት ነው። አሁን ደግሞ የቄደር ይዘጋጅ ተብለሻል። የሚሰጠውም ጸበል ሙሉ አይሰጥ፣ ትንሽ ነው የሚሰጠው። መድኃኒትነቱ እንደዛ ነው። ጥምቀት ግን ይቆያል። ከዚህ ቤት የሚወጣው ጸበል ለመጠመቅ ጊዜ ይቆያል። የሚጠጣው ነው የሚቀድመው። የተነገረኝም እኛ አባት ይሄን መልእክት ሲያመጡልኝ ከተነገረኝ ጋር ነው ማገጣጥመው። እኔ ዛሬ 2 አመት ተነገረኝ። እሳቸው በ2 አመቱ መጥተው ይሄን ነገር ነገሩኝ። በርቻ አይዞሽ አለን ከጎንሽ የተባልኩት። ቤተ ክህነት ይሄን ነገር አትወደውም፣ አይስማማትም። ተስማማችሁ አልተስማማችሁ ምን ታመጣላችሁ? ምድረ ፖለቲከኛ ሁላ ምድረ ዘረኛ ሁሉ ተሰባስበህ አንድ ላይ ቁጭ ብለህ ሃይማኖት የላችሁም እናንተ። የሃይማኖት ፍቅርማ ቢኖራችሁ ኖሮ ዛሬ የሚያለቅሰውን ህዝብ ወጣችሁ ባረጋጋችሁት ነበር። ዛሬ አብይ ተመረጠ አሸሼ ገዳው ስትሉ የነበራችሁ የሃይማኖት መሪና አባቶች የነበራችሁ ይሄን ነገር ሲያደርግ ተደብቃችሁ ቁጭ ብላችኋል። አንዱ ደግሞ ዳንኤል ክብረት ነው። የት ሄድክ አንተ? ደግሞ አሁን የገባ ደግሞ ቤተክርስቲያን አሁን እንደገና ስብከት ወዴት ነው ያለኸው? ግራ ተገብታችሁ ግራ የምታጋቡ ይሄን ቦታ ሐሰተኛ ነው ለማለት የማያደርጉት ጥረት የለም። እውነት ትዘገያለች እንጂ አጠፋም። ያስኩት እውነት እስከሆነ ድረስ እውነት ቀኑን ጠብቆ ይወጣል። እነዚህን አባቶችን ይኑርልኛል አልኩ። ምክንያቱም እሷ በሚሊዮን የሚቆጠር ህዝብ ይድንበታል ብላለች። እስቲ መንግስት ያስቆመኝ እንደሆነ አያለሁ። እስቲ ሲኖዶስ መጥቶ ያስቆመኝ እንደሆነ አያለሁ። እስቲ አያችኋለሁ። አው ለጊዜው ሊመስላችሁ ይችላል፣ ለእናንተ ለህሊናችሁ ሊመስላችሁ ይችላል። የእግዚአብሔርን ግን ማንም የሚያቆም የለም። ይህም ጸበል ብዙዎቻችሁ ወደዚህ ቤት በእርግጥም በቅርብም ተናግሬያለሁ፣ ከዛ በፊትም እዚህ ላለው ለሚመጣው ህዝብ ተናግሬያለሁ። ንስሐ ሳትገቡ ይህችን ግቢ መርገጥ አትችሉም ብለሽ ቤተብዬ ማለት ነው። እኚህም አባት ያንኑ መልእክት ነው ይዘውልኝ የመጡት። በጣም የተደነቅኩት እኚህ አባት ሲመጡ አለባበሳቸው በጣም ገርሞኝ ነው የነበረው። ሰው እንዳያቃቸው አባት መሆናቸውን እንዳያቃቸው ፎጣ ነገር ደረብ አድርገው በጅንስ ሱሪ ነው የመጡት። ግን ሳያቸው ግን ወዲያው ነው አወቅኳቸው። ሰውነታቸው በእጣን ይሸት ነበር። አያቁኝም እኮ እሳቸው እኔን። የሚገርም እኮ ነው። አያቁኝም እኔን። ተመሩ፣ መጡ፣ አንኳኩ፣ ገቡ። የመጡበትም ቀን እንደውም እንግዲህ በእመቤታችን ዘመን አቆጣጠር የቅዱስ ሚካኤል ቀን ነው የመጡት። እሳቸውም የሚወዱት ቅዱስ ሚካኤል ነው። አይ አባቴ
በአውሬው ዘመን አቆጣጠር እንደዚህ ነው ይሄ እኮ እንደዚህ እመቤታችን ቀይራለች ብዬ ደግሞ የራሴን መልክ ደግሞ ጣል አድርጌላቸዋለሁ። አይዞሽ አሉኝ። ዮሐንስ መጥምቁ አለልሽ አይዞሽ። ክብር ለመድኃኔዓለም። ስለዚህ እዚህ ቤት ለመምጣት የምታቅዱ የምታስቡ ንስሐ ገብታችሁ ዳግመኛ ያን ነገር ይሄው ሊፕስቲካችሁን ይሄ ቅድም መቀንደቡም ሱሪው ይሄ መጠጥ ቤት አልኮሆል ቤት ያላችሁ ሁላ ማለት ነው ይሄ ሺሻ ቤት ምናምን ቡና ላታረጉት ለፈጣሪያችሁ ቃል ገብታችሁ ነው የምትመጡት። ቃል ሳትገቡ እንዳትረግጡ እንዳትመጡ ወደዚህ ቤት። ጸበሉን መቅመስ አትችሉ። ስለዚህ የተባልኩትም ነው እዚህ የሚመጣ በሙሉ ቄደር ተጠመቀ ጸበሌን እንዳይቀምሱ። ይሄ ትእዛዝ እንግዲህ ጠቅላላ እዚህ ቤት የሚገባ በሙሉ ማለት ነው። እኔንም ጨምሮ እኮ ነው። እህተ ማርያም ከማ ትለያለች? ጳጳሱም ቢመጣ ቄደር ይጠመቃል። አይገርምም? ህጉ ነው፣ የሰማይ ህግ ነው። ያሳዝናል። በአንድ መሀይም ተራ ሴት ለኢትዮጵያ ህዝብ ይሄ መልእክት ሲተላለፍ ያሳዝናል። ከትም ስንት ሊቅ ነን የምትሉ ምሁር ነን የምትሉ ሳይንቲስት ነን የምትሉ ኧረ ስንቱ ጉዱ ስንቱ ግን ባዶ ናችሁ። ባዶ እናንተ የሚማርካችሁ የነጭ ነገር ነው። ኢትዮጵያዊነት ፍቅር የሌለው እዚች በር ላይ እንዳይደርስ እዚች በር ላይ እንዳይደርስ አልፈልግህም እልህ። እስቲ እናንተ ቆንጨራ ይዛችሁ ነው እኔ ጋር አረ ሚሳኤልም ይዛችሁ ነው። እኔ ያው ዩኒፎርም ታጣቂም እንትን የለኝም ጦር የለኝም። በስውር ግን ክንፉን የዘረጋ ሊቀ መላእክት ከኔ ጋር ነው። አታውቁትም። ለነገሩም እንዴት ይገባችኋል? አረ ወደ ልቦናችን እንመለስ። አረ ወደ ኢትዮጵያዊነታችን እንመለስ። እናንተ ግራ ገብቷችሁ ህዝቡን ግራ የምታጋቡ ሁላ መሰረታችሁ ተናክቶ የሌላውን መሰረት የምታናጉ ለእግዚአብሔር እውነት ምን ይሳነዋል? ይሄን ሁሉ የታገሰ አምላክ እህተ ማርያም መብርሃን ወላዲተ አምላክ እህተ ማርያም ይሄን አድርጊ ልጄ ያዟል ስትለኝ እሺ ወላዲተ አምላክ ግን ደግሞ ይኸውልሽ እናቴ ልጆችሽን ታውቂያቸዋለሽ አይደል እንዴት አረመኔ እንደሆኑ? አዎ የኔ ልጅ አውቃለሁ። መንፈሳዊ ቅናት አይከለከልም ተብሏል። መንፈሳዊ ቅናት አይከለከልም። ግን ያ ቅናት በምን መልኩ ነው? የታባቷ እስና ለምን ይሄ ተጣጣት ለምን ይሄ ተደረገላት አይ አይባልም። እኔ ያልኩ እኮ እውነት ነው የምናገረው። ይሄንን ያልኩትን ማለት ነው። ልጆችሽ እኮ እውነት መብርሃን ፍቅር ቢኖራቸው ይሄ የተሰጠኝን ጸጋ አካፍል ነበር ነው ያልኳት። እያነሳው እሰጥ ነበር ሁላችንም አንድ ላይ እንድንሰራበት። ግን በሰጣቸው ደግሞ ኒክሌር ይሰሩበት ይሆናል እኔ አላውቅም። የተሰጠኝ ነገር እጅግ ከአይምሮ በላይ ነው። እጅግ ከአይምሮ በላይ ነው። ተገብቶኝ አልተሰጠኝም አምናለሁ። በዚህ መሐሪና ቸር ፈጣሪ እጅግ ድንቅና ረቂቅ አምላክ ነው።
ይሄን ያደለኝ እንደ ቤተሰቦቼም ኃጢአት አላየብኝም። የጠፋሁበትን የህይወትን ዘመን አላየብኝም። አንተ ይሄን ነገር ለኔ ያቀደህልኝ እኔ መጥፋቴ ወይኔ አምላኬ ብየዋለሁ። አንተ ለዚህ ነገር ቀንና ሰዓት አዘጋጅተህ ያቺ ያሳለፍኳት የህይወት ዘመን ምን ያህል አዘንኩኝ እኔ ጌታ፣ አንተ ለዚህ ነገር አስበህኝ ነው ያልኩት። ስንቶቻችንን እግዚአብሔር ለኛ አስቦልናል? ስንቶቻችንን አዘጋጅቶልናል መሰላችሁ? ግን ምን ያህሎቻችን አይናችን የተገለጠ? አሁንም መንፈስ ቅዱስ ለሁላችን ይግለጽ። ግን አሁን በአንድ በኩል ልዝጋውና እዚህ ጋራ በዘረኝነት የተነሳክ በሃይማኖት የተነሳክ አታሸንፍ፣ መቼም ቢሆን አታሸንፍ። ግን በሰማይ ቤት ስማችሁ ተጽፏል። በእግዚአብሔር ቁጣ መዝገብ ላይ ስማችሁ ተመዝግቧል። ያንን ለማሰረዝ ንስሐ ያስፈልጋል። ንስሐ ካልተገባ ትርጉም የለውም። ማስተዋልን ለሁላችን ያድለን። ስለዚህ የኢትዮጵያ ጠቅላይ ሚኒስቴር ከጭንቅላት ላይ አልወርድም ብያለሁ። እንዳትወርጂ ተባልኳ። አልወርድም። ስለ ልጆች ልጠይቅህ ደግሞ እስቲ ምን ላርግ? ታዘዤ ነው። እውነት ልጆች ናቸው? ያንተ ልጆች ናቸው? የወለድካቸው ልጆች ናቸው? ጥያቄ ነው ይሄ። ኧረ ጥያቄ ነው። የወለድካቸው ልጆችህ ናቸው ወይ ብለሽ ጠይቂው ተብያለሁ። እየጠየቅኩ ነው። መልሱን ላንተ እንግዲህ እግዚአብሔር አጠያየቁ ረቂቅ ነው አይደል? እውነት እንደውኛ አሁን ቅዱስ ላሊበላን ፈረንሳይ መጥቶ ነው የሚሰራልን? ጥቁር አባይ ላይ ደግሞ ዴንማርኮች ኤምባሲያችንን ነው ምንድነው የምናቆመው ያሉት? ኤምባሲያችንን እዛ እናቆማለን አሉ። ጉድ እኮ ነው የሚሰሩት ስራ። ምን ሊሰሩ ነው ደግሞ እዛ ጋር? ምን ታቅዶልን ነው? ስልጣኔ ለካ ኢትዮጵያ ስልጣኔ ይወዳል። ለካ ስልጣኔ ነው፣ ቴክኖሎጂ ስለተራቀቀ ነው አይደል? ለካ አዲሲቷ ኢትዮጵያ ነች። እዛ ጥቁር አባይ ጋር ሄደው ቁጭ ብለው እዛ ለመስራት የፈለጉት ምን ይሆን? ለምንድን ነው? አሁንማ በጣም ይቅርታ ይደረግልኝ፣ ነጭ ባየው ቁጥር እዚህ መንገድ ላይ ያንገበግበኛል። በአይኔ ስራዬን እሰራለሁ እኔ። አሁንማ ጀርመኖች የሚሄዱበት መኪና በመንግስት መኪና ነው የሚሄዱት። ኢቲ በሚለው ነው የሚሄዱት ያሉት። ታርጋቸው ኢቲ ነው የሚለው። መንግስት ሆነዋል። አብይዬ ምን እየሰራ ነው እባክህን? አንተ ዜግነትህ ምንድን ነው? ህዝብ ያውቃል። ግን ዜግነትህንስ ኢትዮጵያ ይሆናል ወይስ አሜሪካዊ ነህ ገና? ወይስ የጀርመንም ስልጣን ተሰጥቶ ይሆን? እኔ አልለቅህም፣ አትልቀቂው ተብያለሁ። የጀርመን ፓስፖርት ምን ይሰራልሃል? የአሜሪካን ፓስፖርት ምን ይሰራልሃል? አንዳንዴ ምንድነው የሚባለው? የአባት እርግማን አጥንት ይሰብራል ነው የሚባለው። የአባት እርግማን አለ ላይ አብዮት እስካሁን ደስ አብይ ነበረ ስለ የነበረው አብዮት ነው እኮ። ምን ነው በአብዮት ጊዜ ነው የተወለድከው? ያው እድሜያችን አንድ ነው መሰለኝ እናንተ አይደል?
አስመሳይ። ለምን የኢትዮጵያ 99 ሚሊዮን የኢትዮጵያ ሕዝብ አይወድህም ሲፈልግ? አንድ ጠጠር ብድግ ብላ ስላንተ መመስከር ትችላለች። አንድ ጠጠር ስራህን ሕዝብ ስለማያውቅ ማለት ነው። አይ የኦሮሞ ሕዝብ ተነስቶ አብዬኛ ነው ይላል። ይሰራልሃል እያንዳንድህን። እሱ ተልኮ ሌላ ነው። እሱ ደም ማፍሰስ፣ ማንገላታት። መቼም የምትናገረው መቼም ሰው ልብ ውስጥ አይገባም። ከዚህ በኋላ ታጥቦ ወጥቷል፣ ገና ይወጣል ጥርግ ብሎ። አትሆንም አንተ ለኢትዮጵያ። አንተ የተመረጥክ ለታ ኢትዮጵያ እርግማኑን የእርግማን ጊዜዋ የታየበት ቀን። መለስ ዜናዊ አይኑን ያወጣ አውሬ ነው፣ አይኑን ያወጣ። ያንተ ግን ቀን ሰው ሌሊት አውሬ ነክ። ፍርድ ላይ አቅርቡኝ ባካችሁን። ጠቅላይ ሚኒስቴርን የኢትዮጵያን ጠቅላይ ሚኒስቴር ተናግሬያለሁ። እስቲ አቅርቡኝ ባካችሁን። ማን ይሄ ተማሪ የምፈራ መሰለ? እያንዳንድክ ወኔ የሌለው ሁሉ፣ የሃይማኖት ክብር የሌለው ሁሉ ቁጭ ብለህ እዛ ኢንተርኔት ላይ ትጽፋለህ። ወሬ ብቻ ወሬ ብቻ። ኢትዮጵያ መሰረቷ ተዋህዶ ነው። እንድታውቅ ይሄንን እያንዳንድ ማለት ነው። በአራት ነጥብም የሚዘጋው በተዋህዶ ነው። አለቀ። ደስ የሚል ጉዞ አለኝ። እንግዲህ ወደ ኢንፍራንስ እና ማክሰኝት የምትባል ከዚህ በፊት ሄጄባታለሁ። ስለ እምቦጭ የሆነውን ነገር እዛ በዛ በኩል ላይ ያለውን ገዳማት የተዘጋች የእመቤታችን ቤተክርስቲያን ገዳም አለች። መነኮሳቶቹ ከዛ ወጥተዋል። ማሽኖቹም ቆሞ ምናምን እዛ ሳይቻቸዋለሁ። ዛሬ ወደዛ ጉዞ አለኝ እንደ ክርስቶስ ፍቃድ። በጣና ቂርቆስ ላይም እንደዚሁ ወደቡን ውሃው ስለወረደ ወደቡ ላይ ስራችንን ጀምረናል። ሽንት ቤቱን መጸዳጃ ቤቱንም እየጨረስን ነው። ግን እኩል ማስመረቅ ነው የፈለግነው ከወደቡ ጋራ። እንግዲህ በውላችን መሰረት እስከ ግንቦት 9 ድረስ ያጠናቅቁታል ማለት ነው። ከዛም የኛ የትዕይንተ መስኮታችን ምርቃቱን በተመለከተ በትዕይንተ መስኮት በዩቲዩብም የምንለቅበትን መንገድ እናበጃለን ማለት ነው። እና በጋም ከዚህ በፊት ሄጄ እዛ የነበረውን የእምቦጭ ለቀማና ትዕዛዝ የሰጠነውን እስካሁን ድረስም ስንከፍል ነበረ እዛ ለተሰራው ስራ። አሁንም ደግሞ በዛ ቦታ ላይ ተገኝቼ የተሰራውን ምን ያህል ስራ እንደሆነ አይተን ክፍያም ካለ ከፍለን እንመጣለን ማለት ነው። በዛ ላይም ያለንን ቀረጻ እናሳያለን። እንግዲህ መንግስት እሱንም ሰራሁ እያለ ስለሆነ እሱንም በትዕይንተ መስኮት ለመልቀቅ ካሜራዬን ይዤ ከማህበሩ አባላት ጋራ ዛሬ ወደዛ ጉዟለን ማለት ነው። እንግዲህ እግዚአብሔር መጨረሻውን ያሳምርልን። ሌላው እንግዲህ እንዳልኩት ጾማችንን ፈተናል። በእግዚአብሔር ቸርነት ትንሳኤ ነው ተብለናል። እንግዲህ ሁለት ትንሳኤ የለም፣ አንድ ትንሳኤ ነው ማለት ነው። አንድ ትንሳኤ ነው አክብረናል ማለት ነው። እኛስ የጾምን እኛስ እንዴት ነው ለምትሉ እግዚአብሔር ለጾማችሁት በየዋህነት ዋጋ ይከፍላችኋል። ዋጋ ይከፈላችኋል። ለጾማችሁበት፣ ለጠየቃችሁት፣ ለሰገዳችሁት ሁሉ ዋጋ አላችሁ፣ ይሰጣችኋል። ከዚህ በፊት ተናግሬያለሁ። ከአይምሮ በላይ የሆኑ መልእክቶች ብያለሁ። ዘመን ይሄ ነው ብሎ ማለት በጣም ከባድ ነው። በብዙ አባቶች ግን ሚስጥር ሆኖ የተቀመጠ ነገር ነው የምናገረው። እንግዲህ ወደፊትም ስለ ነብዩ ሄኖክ
ገጽታ የታየኝን በራእይ የተነገረኝን ወይም መንፈስ ቅዱስ የገለጸልኝን ስለሱ የምናገርበት ወቅት ይመጣል ማለት ነው። እንግዲህ ሁላችንንም እድሜና ጤና ይስጠን። ይሄም ደግሞ ትዕይንተ መስኮት ተከፍቶ ትምህርታዊ እውነት ሀገር ወዳድነትን እውነት ወገን ለወገን መተሳሰብን እንዲሆንልን ነው የኛ ምኞት እና ህዝቡም ሊጸልይልን ይገባል። ህዝብን ለማንቀፋቱ ስለመክተትም ሳይሆንም ህዝብን ወደ እውነተኛ ትክክለኛ ነገር ለማምጣት መረጃዎችን ይያዙ። መንፈስ ቅዱስ ራሱ በየአንዳንዳችሁ ልቦናና አእምሮ እየገባ እንዲገልጽ ማለት ነው። ዛሬ በየአዳራሹ ኢየሱስ ጌታ ነው እያሉ ፈውሰናል እያሉ ምንም እነዛ ሰዎች ለውጥ አላዩ። ከዳኑም በኋላ የሚነገራቸው መመሪያ የለም በምን መልኩ ህይወታቸው መኖር እንዳለባቸው። እንዴት መንፈስ ቅዱስ እዛ ጋር አለ ልትሉኝ ትችላላችሁ? በቃ አንዴ ከዳኑ በኋላ አይ በቃ ድነሻል ሂጂ። አረ እንዴት ነው ነገሩ? ሰይጣን እኮ ቆሟል። ህዝቡን በኳስ እየጠለዘው ነው ያለው። ይሄን ሁሉ እግዚአብሔር የሚመልስበት በዚህ በባዕድ አምልኮ ውስጥ ሁሉ ያሉትን ሁሉ እግዚአብሔር አምላክ ወደ እውነተኛውና ቀጥተኛው ነገር እንዲያመጣልን ብዙ ጥረት እናደርጋለን እንደ አቅማችን ማለት ነው። ይህ ትዕይንተ መስኮት እንደ አቅማችን በዚህ ላይም በተለያየ መረጃዎች ደግሞ የሚደርሱን ነገሮች አሉ። አሁን እንግዲህ እግዚአብሔር አምላክ ይስጥልን። እኛ በሚሰጠን መረጃ ብቻም ሳይሆን ደግሞ በጸሎትም መጠየቅ አለ። በራሳችንም ትክክለኛውን ነገር እያመሳከርን የምንሄድበት ሰዓት ይኖራል ማለት ነው። ግን ይሄ ሁሉ የክርስቶስን ህዝብ በአንድነት ወደሱ የምንመጣበትን ሰብሳቢ ያተናል፣ ተቆርቋሪ ያተናል። ሁሉም ገንዘብ ነው ማሳደድ። መስጊድን ብትሄዱ ገንዘብ መሰብሰብ ነው። በየቦታው ብትሄዱ ገንዘብ መሰብሰብ ነው ያለው። ግን ገንዘብ ተሰብስቦ ህዝቡ ዳነ ወይ ለሚለው ጥያቄ መልስ ማን ነው የሚሰጠው? ህዝቡ ድኗል ወይ? እውነት የክርስቶስን መንገድ አውቋል ወይ ቢባል መልስ የለም። ያን ሙሉ መልስ አድርጎ የሚሰጥ የለም። እየጩባ በጫማ ጥፊ ምናምን ነው ወይ ጉድ! የክርስቶስን ስም ሳጠራው ነው። የመድኃኔዓለም ስም ሳይጠራ ነው። የአማኑኤል ስም ሳይጠራ ነው። አንተ በካልቾ የምትለው ራስን በካልቾ ይዞ ጠልዞ ያስቀምጣል። እዩ ጩፋም የሚመለስበት አረ ሌሎችም ስተተኞች ነን ህዝብን አጥፍተናል ብለው የሚሰበሩበት ልቦና እንዲሰጥልን በዚህ ትዕይንተ መስኮት እውነት እግዚአብሔር አምላክ ረቂቅ ስራውን እንዲሰራልን እስከዛሬ ድረስ ለዘመናት አውሬው እሱ በሚፈልገው ህዝብን ሲያጠፋ ሲያሳስት ኖሯል። አሁን ደግሞ በክርስቶስ ክርስቲያን የሆነ ህዝብ ሁሉ እየተነሳ እውነት እየመሰከረ ፍቅሩን ለክርስቶስ እየገለጸ የእመቤታችንን ምልጃዋን እየመሰከረ የመላእክትን ተራዲነት የቅዱሳንን የጻድቃንን የሰማዕታትን እግዚአብሔር አክብሮ ያለንን ሁሉ እያከበረን ግልጽ የምንነጋገርበት እውነትን የምናይበት ትዕይንተ መስኮት እንዲሆንልን ነው የኛ ምኞት። ማንንም ገፍቶ ለማውጣት አይደለም፣ እውነትን እያመሳከርን እንግዲህ መንፈስ ቅዱስ ራሱ ሁላችንንም ይምራን ማለት ነው። ከማህፀን ጀምሮ እግዚአብሔር የሰው ልጆችን አእምሮ ልብን መቆጣጠር ይችላል። ሁላችንም የክርስቶስ ነን። ዛሬ ግን ሁሉም ለጥቅሙ ይቆማል። እሺ ለጥቅሙ የቆመውና እውነት ለክርስቶስ የቆመውን ህዝብ እንዴት መለየት ያቀተዋል? ገንዘባቸውን ነው የሚያሳድዱት፣ ጥቅማቸውን ነው የሚያሳድዱት። ሰው አጥፍተን የሰውን ህይወት አጨልመን ምንም ተስፋ የለንም። እግዚአብሔር ከሁላችን ጋር ይሁን።
የተሳሳተውንም የጠፋውንም የሚመልስ ከገባንበት የሚያወጣን አጥፍተን ከማጥፋት አጨለመን ከማጨለም ግራ ተጋብቶን ግራ ከማጋባት እግዚአብሔር ሁላችንን ይሰውረን። አሁንም በኢትዮጵያ ላይ ያሉት ትዕይንተ መስኮቶች በሙሉ ያላቸው ነገር መቀየር አለበት። ኢትዮጵያውያኖችን ነገር መሽተት አለበት። ለህዝቡ የተቆረቆረ ሚዲያዎች መውጣት አለባቸው። ዛሬ እውነት ታሪክን ሰርቼ ማረፍ ፈልጋለሁ የሚል በእውነተኛና በቀና ልቦና በተሰራ ልቦና አብረን መስራት እንችላለን። ግን እዛ ገንዘብ ተሰጥቶክ ለማጥፋት ብትመጣ አንተ ቀድመህ ትጠፋለህ። እግዚአብሔር እውነትን ለሚሰሩት ሁሉ ከጎኑ እንደሆነ ነው የምትናገረው ወላዲተ አምላክ። የሚያጠፉትንም ይታገሳቸዋል። ያን ጦሩን የዘረጋ ጊዜ ግን ፈጣሪ የሚያቆመው የለም። ያ ቁጣ እንዳይመጣብንም ሁላችንም እንሰበር። ሀገራችንን ሰላም እንድትሆንልን ሃይማኖታችን ቤተክርስቲያናችን ቅድስት ቤተክርስቲያናችን በፍቅር የምንገለገልባት እንድታረግልን መብርሃንን በመልጇ እንድትማጸንልን ወደ ፈጣሪ ሳህሊለነ ቅድስት እያለን እንማጸን። ሌላው በቅርቡ በቤተ መንግስቱ ስላለችው ባህታ ማርያም ጉልላቷን በተመለከተ እንሰራለን ብለው ሚሯሯጡ አሉ። እንግዲህ ለነሱ ነው መልእክቴ ዛሬ ማለት ነው። በዚህ ላይ እንዳለቀሰች እናገራለሁ። የሚሰራልኝ ማን ነው? ፍቃድ አላቸው ወይ? አባቶች ስለፈቀዱላችሁ አይደለም። ፈቅደሃል ወይ ፈጣሪ ብላችሁ ጠይቁ። እኔ ለማኝ እናት አይደለሁም፣ እባካችሁ በስሜያት ለምኑብኝ። ይሄን ነገር እንደሰማሁኝ ቀጥታ የማህበራችን አባል የሆነውን ልኬ እስቲ በዛ ቤተክርስቲያን ውስጥ የሆነውን ነገር እስቲ ያሳየኝ ብዬ ፎቶግራፍ አንስቶ ልኮልኛል። በዚህ ቪዲዮ ላይ ለቃለሁ ማለት ነው። ቤተክርስቲያኗን ተመስሎ ተቀርጾ ቁጭ ተደርጋ በሷ ህዝቡም እንደ ሙዳይ ሙጻት ሆናለች ማለት ነው። ቤተክርስቲያኗ ተሰርታ እሱ ውስጥ ብር እየተከተተባት ነው። እንግዲህ መብርሃን በምን እንዳለቀሰች በእውነት በዚህ ላይ በበጎ ስራነት እግዚአብሔር በጎ ነገሮችን ይወዳል። ግን የሚፈቅዳቸውና የማይፈቅዳቸው ነገር እንዳሉ ሁላችንም ልናቅ ይገባል። ይሄንን ነገር እንድንሰራ ፈቅዷል። ለምነን እንድንሰራ ፈቅዷል። ያንን ታላቅ ቦታ ላይ ሊሰራው የሚችለው ማን ነው? ፍቃድ አላችሁ ወይ ብለሽ ጠይቂ ተብያለሁ። ፍቃድ አላችሁ ወይ ከፈጣሪ? ስለዚህ የሚለመነው ነገር ፍቃድ እንደሌለው ነው በሰማይ የማቀው። ስለዚህ ሱባኤ ይዘው ይጠይቁ ተብለዋል። ስለዚህ እቺን ባህታ ማርያም በዚህ ቦታ ላይ ተገኝታችሁ ወይም የተዘጋጀ ፕሮግራም ላይ ተገኝተን ይሄን ሰጣለን ይሄን እናደርጋለን ለምትሉ ፍቃድ መኖሩን ከሰማይ አምላክ ጠይቁ ማለት ነው። በስሜ የሚለመነውን አልፈልግም ብላለች። የሚሰራውስ ያንን ጉልላት ማን ነው ተብለናል ማለት ነው። ሁላችንም ጥያቄ ቀርቦልናል። ይሄ ነገር ፍቃድ ያስፈልጋል። አባት ብለን የምንላቸው ስለፈቀዱ ብቻ አይደለም፣ ኑና ስሩላ ስላሉ አይደለም። የሚሰራው ማን ነው? በስጋው በደሙ ህይወት ውስጥ ያለ ነው። የመንፈሳዊ ህይወት ምን ይመስላል? ስለዚህ በጸሎት ጠይቁ፣ ሱባኤ ይዛችሁ ጠይቁ። በዚህ ስላለቀሰች እንባዋን ለህዝብ መናገር ስላለብኝ አስተላልፋለሁ ማለት ነው። በቤታችን ስታለቅስ የመጀመሪያ ጊዜ አላየሁም። ከዚህ በፊትም አይቻለሁ።
የመጀመሪያዋ አይደለም ስታለቅስ ቤተ ክህነትም አልቅሳ የመጨረሻ ጊዜ እኔ እዛ ከቤተ ክህነት ስወጣ አልቅሳ ይቻታለሁ። የሷ እንባ ዝም ብሎ አይረግፍም። ስለዚህ በዚህ ኮሚቴ ሆናችሁ የተደራጃችሁ የተዋቀራችሁ ይሄ ጥያቄ አለ ማለት ነው። ሱባኤ መያዝ እንዳለባችሁ ፍቃድ አላችሁ ወይ? እንግዲህ ፍቃድ ከሌላችሁ ዝም ብላችሁ ምንም ችግር የለም ብላችሁ የምትሰሩ ከሆነ ምንም በረከት የላችሁም ማለት ነው። በዛ ቦታ ላይ ምንም አይነት ብታረጉት በረከት የለም። ሌላው በጣም የማረሳውና የማልተወው ነገር ነው ስለ ስዕለ ማርያም ጨረታ። ስዕለ ማርያምን በትልቁ እያደረጉ እየተጫረቷት ላሉት ነገር በዚህም አልቅሳ እንዳየኋት መሰክራለሁ ማለት ነው። ለምንድን ነው የሚጫረቱት ነው ያለችው? ለምንድን ነው ጨረታ ላይ የሚቀርበው? ይሄ እግዚአብሔርን የሚያስቆጣል። ይሄ ብዙ ጊዜ የጉዞ ማህበራት ናቸው ብዙ ጊዜ ይሄን ነገር ጨረታ ላይ የሚያውሏት። ማን ነው እሷን ሊጫረት የሚችል? ማን ነው ተጫርቶ እሷን ሊያሸንፍ የሚችል? ይሄ ነገር ትልቅ ስህተት እንደሆነ እያንዳንዱ ክርስቲያን እንዲያውቅ፣ ከዚህ በፊት ለተደረገው ነገር በንስሐ ከዚህ በኋላ ለሚደረገው ነገር ግን እዳ ሊሆንብን ማለት ነው። የመጨረሻው ስለ ቤተ ክርስቲያን አስራት ስለሚሰጠው ነገር እናገራለሁ ማለት ነው። ቤቴን ፈጣሪ ምንድነው ያለው? ቤቴን የንግድ ቦታ አታርጉት አይደለም ያለው? አስራታችሁን የምትሰጡ ቤተ ክርስቲያን እናሰራለን ብላችሁ የምትሉ እባካችሁን ልጆቼ ተብለናል። በቤተ ክርስቲያን ፊት ለፊት የገበያ ማዕከል ላላቸው እዛ ቦታ ላይ ሙዳይ ምጽዋት እንዳታደርጉ ተብለናል። አስራት ብር እንዳትሰጡ በፊት ለፊታቸው ላይ የንግድ ማዕከል ያላቸው ቤተ ክርስቲያኖች እዛ ገብታችሁ አስራት እንዳትሰጡ፣ ምክንያቱም አይቆጠርላችሁም። ስንት የተቸገሩ ገዳማቶች እያሉኝ፣ ስንት መቀደሻ ልብስ የሌላቸው እያሉኝ እንዳትሰጡ። ግማሹ ብሩ የት እንደሚሄድ አይታወቅም። የማንም ቤት እንደሚሰራ አይታወቅም። ከዚህ በፊት ተናግሬያለሁ። መሳሪያ ጥይቶች ይገዛ እንደነበረ ስለዚህ እጠየቃለሁ ብዙ ጊዜ የት እናስገባ ለሚለው። ስለዚህ አሁን በዚህ ቦታ ላይ አታስገቡም ማለት ነው። ለምሳሌ ሳሊተ ምሕረት፣ ቅድስተ ማርያም ምንም ያህል ህንጻ እየሰሩ ነው እዛ አካባቢ ላይ የሚገርም ከቤተ ክርስቲያኑ ጋር የማይሄድ ነገር ያንን የቢዝነስ የገበያ ማዕከል የሚከፍቱት ለሷ የማይቆረቆሩ እግዚአብሔርን የማይፈሩ ናቸው። መጽሐፍ ቅዱስን የረገጡ ናቸው። እነዚህ መስቀሉን የወረወሩ ናቸው። ቆባቸውንና ልብሳቸውን ግን ለጌጥ ለማስመሰል የተጠቀሙ ናቸው። ስለዚህ ምንም በረከት እኔና እናንተ የለንም ማለት ነው። ገዳማት እየፈለጋችሁ እርዱ፣ ያዙት አስራት ብራችሁን። አሁን ደግሞ ተንጫጩ አባቶች ተንጫጩ። ተማሪያም ታድሶ ናት። ኧረ እባክህ አንተም ታድሶ አልተባልክ። እያንዳንድ ተዋሪውን አስተዋውቃችኋለሁ ብያችኋለሁ። እያስተዋወቅኳችሁ ነው። ሀሁ እያልን እየቆጠርን እነዚህ አውሬዎች ናቸው፣ አስመሳዮች። ከላይ ሽፋን ብቻ ማለት ነው። መስቀሉን ወርውረውታል፣ መጽሐፍ ቅዱስን ረግጠውታል። እንደዚህ አይነት ተዋህዶ አባት የላትም። በታሪክ
ታሪክን የሰረዙ ናቸው እነዚህ ጨልሞባቸው ያጨለሙ ጥቅሟን ብቻ ቢፈልጉ። ስለዚህ እያስተዋላችሁ ስጡ ማለት ነው። ሌላው የሚያሳዝነው በዚህ ቪዲዮ እንዘጋለው የሚያሳዝነው የተነገረኝም ነው ይሄምም ቆይቷል ከተነገረኝ ሳሊተ ምሕረት ውስጥ የግብረ ሰዶም ትዳር ተካሂዶብኛል ብላ መብርሃን ትናገራለች። ቅድስተ ማርያምም ውስጥ እንደተካሄደባት ትናገራለች። እንግዲህ እኛ ምን ያህል እንደጠፋን እናንተ አባት አሉ ብላችሁ የምትሏቸው እኔ የሉም ብዬ የምሟገተው ማለት ነው። እግዚአብሔር አምላክ ከሁላችን ጋር ይሁን። መብርሃን እመብዙሃን ወላዲተ አምላክ እመብዙሃን እኔ ወድሻለሁ እናቴ። አቤት የልጇ ቸርነት፣ አቤቱ የሱ ትግስቱ እጅግ ይደንቃል። በቤቱ እንደዚህ ሲጨፈላልቁት የታገሰ አምላክ ድንቅ አምላክ ነው። ምህረቱም ለዘላለም ነው። አሁንም አብይ ያስተላለፍኩልህ መልእክት ልብ በለው። ያ ደም ጠብታ ጭንቅላት ላይ ጠብል የለም። የስመኝ የመሐንዲስ ስመኝ ደም ስምህን ይጠራል ብላለች። አብይ አህመድ በረከት ስምዖን አዜብ መስፍን እያለ ይጣራል ብለሽ ባያቸው። ስለዚህ ስማችሁን ይጣራል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።